ሰላም ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ዋላችሁልን። በተወዳጁ ጣቢያችን ብስራት ኤፍኤም 101.1 ማክሰኞ ከ8 ሰዓት እስከ 10 ሰዓት በተዋጣላችሁ ሬዲዮ ዶክመንተሪዎች፣ ዜናዎችና ትንታኔዎች ወደ እናንተ የምናቀርበውን ትሪቡንን አስቀድመን ከአንድ ሰዓት በፊት ጀመረን። በተዋጣላችሁ ሬዲዮ ዶክመንተሪዎቻችን፣ ዜናዎችና ትንታኔዎች ሁልጊዜም ወደ እናንተ የሚደርሰው ትሪቡን የስፖርቱን ዓለም ህልም መሳይ ታሪክ ይዳስሳል። የሽፍራፊ ሰዓት የስሜት መለዋወጦችን፣ ድንቅና የተለዩ የድል ስሜቶችን፣ የስፖርት ገጠመኞችን፣ እድሜ ጠገብ የተሰነዱ ተደጋግመው እንደ አዲስ የሚሰሙ የስፖርት ዓለም ውሎችን በተለየ አቀራረብ ወደ እናንተ እያደርሳል። ብላክ ሂስትሪ መንዝ ታላላቅ ጥቁር ስፖርተኞች በዚህ ወር በትሪቡን መለያነት በትሪቡን ብቻ በተለየ መልኩ ይዳሰሳሉ። አጥር የሰበሩ ጥቁር ስፖርተኞች፣ ዘረኝነትን የተፋለሙ ኮከቦች፣ የዛሬ ጄኔሬሽንን ዛሬ ያለውን ትውልድ እንዲነቃቃ ያደረጉ መስዋዕት የሆኑ ሻምፒዮኖች፣ እንዲሁም ደግሞ ስፖርትን በአጠቃላይ ለማህበራዊ ለውጥ የተጠቀሙ ጀግኖችን ከአህጉራችን ከዓለማችን በአጠቃላይ ሀገራችንን ጨምሮ የተለያዩ ከፍታ ላይ የደረሱ ጥቁር ስፖርተኞችንና ታሪካቸውን ከኪነ ጥበቡም ጋር ጭምር አስተሳስረን የምንዳስስበት ወር ነው። በጣም በርካታ የስሜት ምላሾችን የምናገኝበት ዝግጅታችን ነው። በተወዳጁ ጣቢያችን ብስራት ኤፍኤም 101.1 ትሪቡን ይቀጥላል። ስለ በርካታ ነገሮች እናወራለን። ዛሬ ስለ አርሰናልና ስለ አዲሱ የቡካዮ ሳካ ፎርሜሽን፣ ስለ ቻምፒየንስ ሊግ ጆዜ ሞሪኖ ከ2010 እስከ 2013 በነገሱበት እንዲሁም ደግሞ ሳይነግሱም ደግሞ ቻምፒየንስ ሊግን ሳያሳኩ በግማሽ ፍጻሜ ብቻ በተሰናበቱበት ሪያል ማድሪድ ላይ የሚኖራቸውን ቆይታ እንዳስሳለን። ዛሬ ምሽት የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ጨዋታዎችን መለሳሉ። ሁሉም ትኩረት ግን የቤኔፊካው ስታዲየም ደሉዝ ላይ ማድሪድ ከቤኔፊካ የሚያደርጉት ጨዋታ ላይ ሆኗል። 4-2 የተጠናቀቀው ጨዋታ ከ3 ሳምንታት በፊት የምናስታውሰው ነው። ዛሬስ እንላለን። ቻምፒየንስ ሊጉ እንመለከታለን። አምስተኛው ዙር የኤፍኤ ካፕ እጣ ወጥቷል። አርሰናል ከማንስፊልድ ታውን ደርሶታል። ትልቁና ከባዱ ተጋጣሚ ወይም ጨዋታ የኒውካስልና የማንቸስተር ሲቲ ሆኗል። በጣም በርካታ ርዕሰ ጉዳዮችን እናነሳለን። አብራችሁን ትቆያላችሁ። ይህ ፕሮግራም እጅግ በአማረ ሁኔታ ወደ እናንተ እንዲደርስ የተባበሩንን አጋሮቻችንን ከልብ እናመሰግናለን። ሁሌም እንደምናደርገው የታላላቅ ጾሞችም ሲገቡ አጋሮቻችን ሁሌም የሚያስተላልፉትን መልእክት እናስተላልፋለን። ለሁሉም የክርስትና እምነት ተከታዮች፣ ለሁሉም የእስልምና እምነት ተከታዮች በሙሉ መልካም የጾም ወር፣ መልካም የጾም ጊዜ እንዲሆንላችሁ ትሪቡን ስፖርት እና ስፖንሰሮቹ ከወዲሁ ምኞታቸውን ይገልጻሉ። ከልብ እናመሰግናለን። አበይት የሚባሉ ስፖርታዊ ሁነቶች እናነሳለን። ዛሬ ቻምፒየንስ ሊግ አለ። የሚጠበቀው የጆዜና የሪያል ማድሪድ ጉዳይን እናነሳለን። አርሰናልን ከዊጋን ጋር ተመለከት ነው። በብሬንትፎርድ ብዙ የወቀስ ነው ዊጋን። በእርግጥ አርሰናል በዊጋኑ ጨዋታ ላይ ተጋጣሚው ያን ያህል በፕሪሚየር ሊግ ደረጃ የምታስቀምጣቸው ባይሆኑ ግን የተሻሻለ አጫወት የተሻሻሉ ተጫዋቾችን በፐርፎርማንሳቸው ተመልክተናል። ከአርሰናል ጋር የይዘን ምናነሳቸው ነጥቦች ይኖራሉ። ለማንኛውም አውሮፓ ቻምፒየንስ ሊግ ዛሬ ይመለሳል። ትልቁ ጨዋታ ደሉዝ ላይ ቤኔፊካ ከሪያል ማድሪድ የሚያደርጉት ጨዋታ ነው። ይህ ሳምንት በጣም አናቶሊ ቱርቢን ባለፈው በሄዲንግ 4ኛውን ጎል አስቆጥሮ ሪያል ማድሪድን ለከፋ ሽንፈት ቤኔፊካን ደግሞ በመጨረሻው ሽፍራፊ ሰዓት ለጥሎ ማለፍ እንዲበቃ ማድረጉ እናስታውሳለን። ጆዜ ድራማቸውን የቀጠሉበት ያ አስደናቂ ምሽት ዛሬ እንደገና ይደግማል። ቤኔፊካ ከሪያል ማድሪድ፣ ቦሩሲያ ዶርትመንድ ከአትላንታ፣ ሞናኮ ከፓሪስ ሰን ዠርመን፣ ጋላታሳራይ ከዩቬንቱስ ዛሬ ምሽት የሚደረጉ ጨዋታዎች ናቸው። ዩቬንቱስ ጋላታሳራይ 2:45፣ ሌሎቹ 5 ሰዓት ላይ የሚደረጉ ጨዋታዎች ናቸው። ትኩረት ሁሉ ግን ቤኔፊካና ሪያል ማድሪድ ላይ ይሆናል። ጆዜ ሪያል ማድሪድን አሁንም በጣም ያከብራሉ፣ ይወዳሉ፣ ያደንቃሉ፣ ታላቅ መሆኑን ይመሰክራሉ። አይታሰብም ወደዛ የምመለስበት መንገድ የሚለውንም ይናገራሉ። ስባረር አላሉም፣ እሳቸው አልተባረሩማ። በክብር ነው በስምምነት ነው የወጡት። ኦፍ ኮርስ ባለፈው ያነሳ ነው ፍቅር በስምምነት ወጣህ፣ ያው ሳክሬስ ነው፣ ለክብር ነው፣ ለአጀንዳ ነው፣ ለክብርህ ነው፣ ለሚዲያ ዘገባ ዲፕሎማሲ ነው። ለምሳሌ ማሬስካ አልተባረረም፣ ያው ለክብሩ ነው። ዞሮ ያው ነው። ቼልሲን እያሰለጠነ ነው አይደለም። እና አንዳንዴ ዝም ብለህ አማርኛ መሰንጠቅ ሳይሆን
ዋናው በዚህ ቦታ ላይ ምን ሰሩ የሚለው ነውና ጆዜ ማድሪድ ፍቅር በጣም ይሄ የቆሰለው ንጉስ አደገኛ ነው ብለዋል። ዓለም ምን እንዳደረገን አይተናል። የውድድሩ ማስተሩን ክለብ ሚስተር ቻምፒየንስ ሊግ ሪያል ማድሪድን ያውም በነዛ እንደ ሲኒማ በሚጻፉ ታሪኮች ነው ቤኔፊካ ከስታዲዮ ዴ ሉዝ ያሸነፈው ፍቅር። ይሄ ከ10 ምናምን ቀናት በፊት የነበረ ታሪክ ነው። እንደገና ተገናኝተዋል። ጆዜ ማንቸስተር ሲቲን ወደ 8ኛ፣ ሪያል ማድሪድን ከ5ኛ ወደ 9ኛ፣ ራሳቸውን ደግሞ 24ኛ ተንጠላጥለው ነው ወደ ጥሎ ማለፉ የገቡት። አሁን ወደ ላስት 16 ለመግባት የዛሬ ሜዳ ጨዋታቸው ወሳኝ ነው። በቀጣይ ሳምንት የመልሱ በርናባው ነው። ሜዳችን ላይ ሁሉን ነገር መቆጣጠር አለብን ብለዋል። ሪያል ማድሪድን ምን እንዳደረገ ነው አይተናል። ሪያል ማድሪድ የውድድሩ ማስተር ነው፣ የውድድሩ ንጉስ ነው። የቆሰለውን ንጉስ ደግሞ በጥንቃቄ ማየት አለብን ብለዋል። ማድሪድ ሪያክት ሊያደርግ ይችላል። ማድሪድ የሚነሳበት ውድድር ነው ይሄ ፍቅር። ታይሙ ይሄ ነው። ፕሌይኦፍ ሲጀምር ማድሪድ ድራማውን ይጀምራል። ወድቆ ሞቶም ትናንትና ባርሴሎና በጂሮና ተሸንፎ ለማድሪድ ቦታውን ለቋል። በላሊጋውም ባለፈው ሳምንት 4-0 በኪንግስ ካፕ በአትሌቲኮ ተሸንፏል። ያውም ኤልቹሎ የመልሱን ጨዋታ እንዴት ነው ላሬሞንታዳ ባርሴሎና ሲሉት እንዴ በባርሴሎና ክርስቲያኖ ሮናልዶ ይጫወታል እንዴ አለኩ። ምክንያቱም ሲአር7 ነው በካምፓክ ደጋግሞ በጁቬንቱስ በሪያል ማድሪድ አትሌቲኮን ቀጥቶት ስለሚያውቅ ነው። ሲአር7ን ኢንዳይሬክትሊም ዳይሬክትሊም አውድሶታል ኤልቹሎ። አሁን ከአመታት በኋላ ኤልቹሎም እየተወቀሰ ነው በማድሪድ በአትሌቲኮ ማለት ነው ምን ያህል ስራዎችን እየሰራ ነው የሚለው መልቀቂያው ሰዓት የደረሰ ይመስለኛል። ለኔ ግን ባርሴሎና ሰሞኑን መንሸራተቱን ተከትሎ ፍቅር ሪያል ማድሪድ በደረጃ ሰንጠረዡ አናት ተቀምጦ በተነቃቃ ስሜት ዛሬ ደግሞ ቪኒሲየስ እና ኪሊያን ምባፔን ከፊት ይዞ የማድሪድ ከዋክብቶች ከአሎንሶ ወጋ ጠባቂው ስንብት በኋላ ከአልቫሮ ኤርቤዮላ ጋር ተስማምተው እየሰሩ ነው። ማድሪድ ተነቃቅቷል ፍቅር። ይሄ ውጤት ያለፈው አይነት ጨዋታ ይሆናል ብዬ አልገምትም። እኔ ሪያል ማድሪድ በታክቲክ በፕላን ወደ ሜዳ የሚገባበት ከነክፍተቱ ጆዜ ደግሞ ድራማውን ለመውሰድ የፖርቶና የኢንተር ሚላን የአውሮፓ ቻምፒየንስ ሊግ ወርቃማ ማስታወሻቸውን ይዘው ትልቁን ክለብ ይገጥማሉ። ቅድም ስለ ኢዞቢዮ ደ ሲልቫ ፌሬራ ፕሮግራም ስናነሳ ነበርና ያኔ ቤኔፊካ ከአውሮፓ ጠንካራ ቡድኖች መካከል አንዱ ነበር። ማድሪድ ከቤኔፊካ ነበር 1962 የቤኔፊካ ድል እኮ 5-3 ኢዞቢዮ 2 ጎል አስቆጠረ። ያ የማድሪድ ቡድን እነ ደ ስቲፋኖ የነበሩበት ከ1955 ከ65 ጊዜ በተከታታይ አውሮፓ ሻምፒዮን የነበረው ቡድን ዶሚናንሱን ከነጠቁት ክለቦች መካከል አንዱ ነው ቤኔፊካ ወደ ኋላ ስትመለከተው ታሪኩን እና በጣም ከዛ በኋላ ነው እንግዲህ ቤላ ጉትማን ቤኔፊካ የአውሮፓ ቻምፒየንስ ሊግን አይንካክ እንግዲህ እርግማን ያስቀመጡት። ብዙ ፋይናሎች ላይ ይደርሳል ግን ዋንጫ ማያነሳ ቡድን ሆነ። ከቅርብ ጊዜያት ወዲህ ግን የፖርቹጋል ቲሞች ከጆዜ በኋላ ፖርቶ ሻምፒዮን ከሆነ በኋላ ለፍጻሜ እንኳን የሚደርስ ቡድን የለም። ፖርቶ የመጨረሻው ነው 2003 አይደል ቻምፒየንስ ሊግ ኦልሞስት እኮ 20 ምናምን አመት የለም በቃ እና ሲደርሱ 8 ይገባሉ እስከ 8 ድረስ ይሸኛሉ፣ ጥሎ ማለፍ ድረስ ይሸኛሉ። ከዛ በኋላ ለዋናዎቹ ተፎካካሪዎች በተለይ ለአምስቱ ቶፕ ሊግ አምስቱ የዩሮፕ ቶፕ ሊጎች ላይ ላሉ ክለቦች ቦታቸውን ይለቃሉ። የዛሬውም ጨዋታ ላይ እንግዲህ ያው ሪያል ማድሪድ ያኔ የተደረገውን ነገር ይደግማል ብለ ኤክስፔክት ማታደርግበት መንገድ አለ። ምክንያቱም ማድሪድ ሁሌም የምናነሳው ነው ማተር ሲያደርግ በቃ ጨዋታው ወሳኝ ነው ብሎ በሚያምንበት ሰዓት ላይ ሌላ ቀለም ይሳል የሚችል ነው። ሪሶርሱም አለው፣ ተጫዋቾቹ አሉት፣ ተሰብስቦ አለው ከነክፍተቱ ነገሩ ክፍተትም አለው። ግን ነገሮችን ደግሞ ቻምፒየንስ ሊግ ሲመጣ መቀየር የሚችል ክለብ ነው። ጆዜ ማድሪድን በጣም ይወዱታል፣ የሚወዱት ክለብ ነው። እንግዲህ ለማድሪድ ሲሉ ነው በነገር ላይ ወደ ጣሊያን እኮ አልተመለሱ። ቻምፒየንስ ሊግን ባርሰሎናን በሴሚ ፋይናል በዛ ድራማ አሸንፈው ኢንተር ሚላንን ይዘው ማለት ነው። ሚዩኒክን 2-0 አሸንፈው ቻምፒየንስ ሊግን ካነሳ በኋላ ኢንተር ሚላን ከ40 ምናምን አመት በኋላ ተመልሰው እኮ ወደ ሪሴፕሽን ወደ ሚላን ከተማ ሊዱ። ምክንያቱም አሉ ሚላን ከገባው የህዝቡን ፍቅር ካየው የማድሪድን ሐሳብ ይነሰርዛሉ፣ ወደ ማድሪድ የመሄድን ጉዳይ ይሰርዛሉ ይላሉ። ባሱ ላይ ብቻቸውን ሲሄዱ አንድ ተጫዋች ሲያለቅስ ይመለከታሉ። ዛ ምስል ላይ ማቴሬዝን ያዩታል።
ወርደው ቃል አይናገሩም። በቃ ተቃቅፈው ብቻ አልቅሰው ይወጣሉ ይሄዳሉ። እና ጆዜ ለማድሪድ ትልቅ መስዋዕትነት ነው የከፈሉት። ማድሪድም በእርግጥ መስዋዕትነት የሚያስከፍል ክለብ ነው። ማድሪድን ማሰልጠን ክብር ነው። ከ2011 ከ2010 እስከ 2013 ቆዩ። በ2011-12 የውድድር ሲዝን 100 ነጥብ የሰበሰበ በወቅቱ ሪካርድ የነበረ 101 ጎል ያስቆጠረ በላሊጋ ሂስትሪው ከፍተኛውን ጎል ያስቆጠረ ሮናልዶ 46 ጎል ያስቆጠረው በዛ ሲዝን ሻምፒዮን ሆኑ። ኮፓ ዴል ሬ እንደዚህ ባርሴሎናን 1-0 ሻምፒዮን ሆኑ። ሱፐር ኮፓ ደ ስፓኛን እንደዚህ 2012 ላይ ሻምፒዮን ሆኑ። ግን የአውሮፓ ቻምፒየንስ ሊግን ባለማሳካታቸው ኤፍሬም ከትልቁ ቡድን ጋር የማድሪድ ቆይታቸው እንደ ስኬታማነት ብዙ ሲቆጠር አትሰማም። ሰሚ ፋይናል ላይ ነው በፔናልቲ የተሸነፉበትን አጋጣሚ እናስታውሳለን። ራሞስ ስቶ የተሸነፉበት ላይ በሁሉም አመት ላይ ገብተዋል ሰሚ ፋይናል። ግን ማድሪድን ይዘው ግን ሻምፒዮን ተስፋ ቆርጠው ነው ሄዱት። በሰማይ ሲሰቅለው ከሙኒክ ሰማይ ራሞስ በቻምፒየንስ ሊግ ፋይናል እንኳን መድረስ አልቻሉም። እና እንደ እንትን ይቆጠርባቸዋል። የማድሪድ ቆይታቸው እንደ ክፍተት ይቆጠርባቸዋል። ግን ያንን የጓርዲዮላን ቡድን ያንን አስደናቂ በእግር ኳስ ከተከሰቱ ምርጥ ዶሚናንት ቡድኖች መካከል አስደናቂ የተባለውን የባርሴሎናን የበላይነት መደምደም ግን የቻሉት ጆዜ ሞሪኖ ናቸውና ለማድሪድ ክብር አላቸው። አሁን ያለው ቡድናቸውን ግን በዚህ ስብስብ ማድሪድን ጥለው ወደ 8 ውስጥ ይገባሉ ብሎ መገመት ግን በጣም ከባድ ይሆናል። ጆዜ የማይደረግ ነገር ያደርጋሉ። ይሄኛው ግን ከባዱ ታስካቸው ይመስለኛል። ዛሬ የሜዳው ጨዋታ በጣም ወሳኝ ነው። 90 ደቂቃው መልሱ በርናባው መሆኑ የበለጠ ፍቅር ካምፔኑን ከባድ ያደርገዋል። ይሄ ሞመንቱን ለመውሰድም ሪያል ማድሪድም በሌላ ቀለም የሚመጣ ቡድን ነው። ወደ ፕሌይኦፍ ሲመጣ የቻምፒየንስ ሊግ የውድድሩ ይሄ ቅመሙ ምን እንደሆነ በደንብ የሚያውቀው ፓስወርዱን የሚያውቀው ክለብ ነው። እንደው ጆዜን ካነሳ ያቀር ማድሪድን በጣም ምንም ጥርጥር የለውም ለማድሪድ ያላቸው አክብሮት በአንድ ወቅት ትዝ ይላል። በማድሪድ አለቃ ሆነው ባርሴሎና ምንም አይነት ህልም የለውም፣ ነገር ግን ሱስ አለበት አሉና ሱሱ ሪያል ማድሪድን መጥላት ነው። ባርሴሎናን ከመውደድ በላይ ሪያል ማድሪድን መጥላት ነው። በጣም በቃ ኦብሴሽኑ ይሄ ነው በሚል ተናግረው ነበርና ለኔ አሰልጣኝም የፖርቹጋል እግር ኳስ ላይ ቻምፒየንስ ሊግ ፖርቶ ላይ ቆመ ነው ያልኳል። አሰልጣኝም ጆዜ ላይ ነው የቆመው። አሞሪም አትለኝም መቼም አትለኝም አሞሪም። ክለብም ከስፖርቲንግ ሊዝበን፣ ቤኔፊካ፣ ፖርቶ እነዚህ ክለቦች ናቸው እንደው አለው የሚሉት ፍቅር እንጂ የፖርቶን ማጂክ ጆዜ ፈጸሙትን አንድ ሌላ የፖርቹጋል እግር ኳስ ክለብ መፈጸም አልቻለም። ከዩዜፒዮ በኋላ ግን እድሜ ለዩዜፒዮ መጋረጃውን ሲቀድ ሪዮ ኮስታ፣ ፊጎ ከዛም የሲአር7 አሻራ እስከ አሜሪካ የዓለም ዋንጫ ድረስ ይቀጥላል። ፖርቹጋል የነ ብሩኖ ፈርናንዴዝ አይነት በጣም ይሄ የኳስ አርቲስቶች የፈጣሪ ሀገር ነች። ወደፊትም በዛ ትቀጥላለች። ድንቅ አሰልጣኝ ግን ማውጣት አልቻለችም። ከጆዜ ሞሪኖ በኋላ ድንቅ አሰልጣኝ የለም እኔ የአሞሪም ወዳጆች ካልሆኑ በስተቀር። ለማንኛውም ፖርቹጋል ብሔራዊ ቡድን ዋናው አሰልጣኝ የነበሩት ለረጅም ጊዜ ቆዩት ሪላቲቭሊ ይሻላሉ ቡድኑ ውጤት ስላመጡ። ግን እንደ ጆዜ ዓለም አቀፍ ነው እኮ የምልህ። ዓለም አቀፍ ተጽዕኖውን ፈጥሮ ኮምፒቲቲቭ ሆኖ ሲሪያል አሸናፊው ነው። አሁን ስፔኖች ትልልቅ አሰልጣኝ አላቸው። እድሜ ለማስተሩ ጋርዲዮላ በሱ ጥላ ስር የወጡ አሰልጣኞች አሉ። ፍቅር ወደ ፖርቹጋል ስትመጣ ግን ፖርቶና ጆዜ ላይ የቆመ ይመስለኛል። ሞሪኒዮ ዛሬ ከሪያል ማድሪድ ምን ያሳዩናል? በተለይ አልቫሮ አርቤዮላ ፍቅር በሪያል ማድሪድ ስልጠና ህይወቱ እንግዲህ ከማድሪድ ኮከቦች ጋር ተስማምቶ መዝለቅ ነው ዋናው ስራው። ፍቅር የማድሪድ ኮከቦች ታለንትን ሜዳው ላይ ማውጣትና መጠቀም ነው። አሁን ጉዳት ላይ ቤሊንግሃም፣ ሮድሪጎ ይገኛሉ። ማድሪድ የተከላካይ መስመሩ አሁንም ነፃ መንገድ ነው። ሊቨርፑል ብቻ ነው የሚበልጠው ብዬ ነው የማምነው። ፍቅር እንዲሁ አሳላፊ ነው፣ ሁሉን አሳላፊ ነው። ያውም እንደ ኮርቶ አይነት ግብ ጠባቂ ስላለው ነው። ኮርቷ ግብ ጠባቂም የሪያል ማድሪድ ባክ ፎርም ይመስላል አንዳንዴ። በአሳንሲዮ ብትጀምር አልሆነም፣ በቅጣት የለም ዛሬ። ሩዲገር እንደዚሁ እድሜው ገፍቷል። ዴኒ ሂውዝ ከበርንማውዝ የሄደው የተሻለ አማራጭ ነው፣ ግን እሱም ገና ነው። ፍቅር ማርሴሎ አልተተካም ሌፍት ባክ ላይ። በዚህ በኩል ካርቫሃል አልተተካም። ካርቫሃልም የሚለቅበት አመት ነው። በእርግጥ አርኖልድ በሳምንቱ መጨረሻ ቆንጆ ኳስ አሲስት አድርጓል። ለመልመድ ጥረት እያደረገ ይገኛል። ሪያል ማድሪድ ዶሚኒክ ሳቦዝ ላይን እየፈለገ ነው። ፍቅር በጣም ጥሩ፣ በጣም ከባድ ታርጌት ነው። ከባድ ምክንያቱም
ሞድሪች አልተተካም፣ ቶኒ ክሩስ አልተተካም። 10 የንስር አይን ያላቸው የመሃል ሜዳ በቃ ምን ልበልህ በጣም ማስተሮቹን ተጫዋቾች ሞተሮቹን ተጫዋቾች እስትንፋሶችን አልተካም። ማድሪድ በሸዋሜኒና ካማንቪጋ ዘጡ ለሪያል ማድሪድ አላዋጣም። ካዜሜሮ መሆን አልቻለም። ሸዋሜኒ ፍቅር ሴባዮስ በቋሚነት የምታሰልፈው አይደለም። ማድሪድ የመሃል ሜዳ እስትንፋሶችን በማጣቱ ምክንያት ከፊት እንደ ኪሊያን ምፓፔ፣ ቪኒሲየስ፣ ሮድሪጎ፣ ቤሊንጋም ያሉ ተጫዋቾች የበለጠ አውትሻይን እንዲያደርጉ ተጽዕኖ ፈጥሯል እየተባለ ነው። ለኔ ለሊቨርፑል ሌላ ከባድ ፈተና ነው። ዶሚኒክ ሳቦዝ ላይ ብቸኛው የሊቨርፑል የዘንድሮው ንጉስ እሱ ነው። ፍቅር ይሄ ተጫዋች እንደ ሃንጋሪ ብሔራዊ ቡድን አሰልጣኝ ገለጻ ከሆነ ህልሙ ጄራርድን ያደንቃል፣ ለሊቨርፑል መጫወት ነበር፣ አሳክቶታል። ሌላ ህልሙ ደግሞ ለሪያል ማድሪድ መጫወት ነው ብለዋልና ማድሪድ ከፈለገህ የማይሆን ነገር የለም። የሚሄድ ነገር እርግጥ ነው። በርግጥ በነገር ላይ አርቤሎ አንድም እድል ካለው አሁን ከዩዝ ሲስተሙ መጥቶ ከወጣት ቡድኑ መጥቶ ነው ማድሪድን የያዘው። የበለጠ ማድሪድ ውስጥ 1 አመት ወይ ቢያንስ 1 አመት የመጨመር እድል ሊኖረው የሚችለው ወይ ቻምፒየንስ ሊግን ወይ ላሊጋውን ማሸነፍ ይኖርበታል። ቡድኑ እንደዚህም በተሰባበረ መልኩ ሆኖ አንዱን ሻምፒዮን መሆን መቻል አለበት። አለዛ የዛሬ ተጋጣሚ ጆዜ ሞሪኖ በካርሎ አንቸሎቲ ስር ተጫውቷል፣ በጆዜ ሞሪኖ ስር ተጫውቷል። ሞሪኖ በድጋሚ ለማድሪድ እየታሰቡ ነው። በነገራችን ላይ እሳቸው ቢያስተባብሉት የርገን ክሎፕ ነው ማድሪድ የሚፈልገው በቅድሚያ። የርገን ክሎፕ ወደ ማኔጅመንት ወደ አሰልጣኝነት መምጣታቸው በጣም ከባድ ነው። እሳቸው ካልሆኑ ግን ተብሎ ሊስት ከተደረጉ አሰልጣኞች መካከል ጆዜ ሞሪኖ ናቸው። ጆዜ ሞሪኖ ድንገት ተሳክቶላቸው ማድሪድ ከጨዋታዎች ካረጉት በጥሎ ማለፉ የመቀጠራቸው ነገር በጣም ይጨምራል። ኤፍሬም ያሁኑ ማድሪድ እንግዲህ ውህደቱ መምጣት አልቻለም። እኔ ተጫዋቾቹን ስትመለከታቸው ያመጣቸውን በየዲፓርትመንቶቹ የነበሩትም የበለጠ ጠንካራ ማድረግ የሚችሉ ተጫዋቾች ይመስሉ ነበር። ያንግ ተጫዋቾች አሉት። ሌላ ቡድን ውስጥ አቺቭ ያደረጉ እንደ ክሊያን ምባፔ አይነት ተጫዋቾችን አምጥቷል። አርኖልድ አይነት ተጫዋቾችን አምጥቷል። በመከላከል መስመር ላይ ተጫዋቾችን ጨምሯል። ግን ይሄ ማድሪድ ውህደት ያለው ቡድን የመምሰል ነገሩ ጥያቄ ውስጥ ይወድቃል። በቻምፒየንስ ሊግ የተሸነፋቸው እኮ በዚህ ሲዝን የተሸነፋቸው ጨዋታዎች ኤፍሬም ወደ 6 በሚደርሱ ጨዋታዎች በዚህ 2 ሲዝኖች ተሸንፏል። አስቀድሞ በነበሩ 39 ጨዋታዎች ያልተሸነፈው በእነዚህ 2 የቻምፒየንስ ሊግ ሲዝኖች ላይ ተሸንፏል። ምን ያህል የሚጋለጥ ኤክስፖዝ የሚደረግ ቡድን እንደሆነ መረዳት ትችላለህ። እና ይሄ የዲፌንሲቭ የመከላከል ሶሊድ የሆነ መከላከል መፍጠር አልቻለም ከአንቸሎቲ ዘመን ጀምሮ። መሀል ሜዳው በፍጹም ውህደት ያለው መሀል ሜዳ መሆን አልቻለም። አሁንም ኢንዲቪጁዋል ተጫዋቾች ኪሊያን ምባፔ በተለይ በሚያስቆጥራቸው ጎሉ ከገባ ምባፔ ነው በብዛት። አልፎ የሆኑ ጎል አስቆጣሪዎች ቪኒሲየስ 80 ምናምን ደረሰ እኮ በ2 አመት። ሌሎች ስሞችን ትመለከታለህ። በጣም የማያቋርጥ ጎል አስቆጣሪ የሆኑ ጉዳይ ጭምር ነው ማድሪድን በጥንካሬው እንዲዘልቅ ያደረገው እንጂ ይሄ ተዋሃደ ማድሪድ ነው የምንለው ደረጃ ላይ አልደረሰም። ግን ጠንካራም ተጋጣሚ አላገኘም። ባርሰሎና በፋይናንስ እየተመታ ነው እንደዚህ የሚገዳደረው። እንደ ልቡ የሚያስፈርም ቡድን አልሆነም። ባርሰሎና ባሉት ታለንት ባሉት የላማሲያ አካዳሚ ተጫዋቾች ነው አሁንም እየተፎካከረ ያለው። ከላይ ላሊጋውንም ያነሳው በቻምፒየንስ ሊግ በሚወዳደረው እንደዛው ነው እና በዛው ስላለ ባርሰሎናም ወደፊት ይሄዳል፣ ወደ ኋላ ይመጣል። አትሌቲኮ ብዙ ተጠበቀ፣ ወደፊት መምጣት አልቻለም። ሌሎች ክለቦች በፊትም አልነበሩምና ማድሪድ የሚለካበት ሌላኛው መድረክ ይሆናል የአውሮፓ ውድድር። አሁን ላሊጋው ላይ ተመልሶ ወደ መሪነት መጥቷል። ቅድም ስታነሳው ነበር በ2 ነጥብ ልዩነት ምስጋና ለጂሮና እና ባርሰሎና ለጣላቸው ነጥቦች። ያ አሳፋሪው ኤል ክላሲኮ ተደመደመኩ ተረሳ። ባርሰሎና ማድሪድን ዶሚኔት ያደርግበት ክላሲኮ ጥሩ በዚህ ሲዝን እንደውም ሪያል ማድሪድ ጥሩ ነው። በክላሲኮቹ ላይ ጥሩ ድንቅ የተሻለ ነው ካምናው ቅሌት። አምና 4-4 ነው የተሸነፈው። አንድ ይቀራል። ይሄኛው ሲዝን ግን የተሻለ ነው ብለን ማሰብ እንችላለንና የባርሰሎናም ትንሽ መንሸራተት ማድሪድን ጠቅሞታልና ቤኔፊካ ቀላል ተጋጣሚ ነው በንጽጽር ለማድሪድ ከደረሱት። የድሮ ቤኔፊካ አይደለም፣ ስለ ታሪካዊ ቤኔፊካ አይደለም የምናወራው፣ ግን የበፊቱ ማድሪድ አይደለም። የሚመዘገበው ውጤት ግን
በተለይ በቤኔፊካ ሳይድ ከሆነ ብዙ ሊነገርለት የሚችል እንደሚሆን መገመት ይቻላል። አዎ ወደ አርሰናል ማጠቃለያ እንሄዳለን። ምናልባት አንድ ማድሪድ ላይ ፍቅር ቤካም እንደሚለው ነው ሪያል ማድሪድ ያው ሁለት አይነት ተጫዋቾች አሉት ይላል። የኳስ ብልሃተኛ የሆኑ ሱፐርስታሮች አሉና ጠንካራ ሰራተኞች፣ እኔ ከጠንካራ ሰራተኞች ነኝ ይላል። ያው ኮኮቦ ነው። አሁን ማድሪድ ሱፐርስታሮች አሉት፣ ራሞስ ፔፔ አይነት ተጫዋቾች ግን የሉትም። ዲፌንሱ ላይ ፍቅር ጠንካራ ሰራተኞች እንደ ሸዋሚኒ መሆን የነበረባቸው አሁን የራሞስና ፔፔ ጥምረት አይደፈርም ፍቅር፣ አስፈሪም ነው። ገንጥለው ነው የሚጥሉ። መሀል ሜዳው ላይ እንደ ቶኒ ክሩስ አይነት ጋላክቲኮም ይመስልሃል። ሪል ሃርድ ወርከር ነው ደግሞ ቲፒካል ጀርመን። ሞድሪች ሱፐርስታር ነው፣ ጠንካራም ሰራተኛ ነው። ከፊት ሱፐርስታር ጋላክቲኮ አለው። ምፓፔ አለ፣ ቪኒሲየስ አለ፣ ሮናልዶ አርናይን በለው ምፓፔን ራሱ ቪኒኒዮ ፊጎ በለው ሮድሪጎ ኮኮብ ነው፣ ቤሊንጋም ሱፐርስታር ነው አሉ። ጋላክቲኮዎቹ ባህሉ አለ። ግን ለማድሪድ እስከ ጥግ የሚዋደቁ ግብ ጠባቂው ካሲያስ በለው ኮርቶዋ ፍቅር፣ ማርሴሎ ሱፐርስታር ነው፣ ሃርድ ወርከርም ነው። ከሮቤርቶ ካርሎስ በኋላ የመጣ ሌላ ሌፍት ባክ ነው። ሜንዲ መተካት አልቻለም። ሌፍት ባኩ ገና ነው ፍቅር፣ ሌጀንድ አልፈጠረም። ራይት ባኩ ከሳልጋዶ በኋላ ካርቫሃል ጥሩ ነው። ከዛ በኋላ ግን ሪያል ማድሪድ ራይት ባክ ላይም ሁነኛ ተጫዋች ጠፍቷል። እነዚህን ሁሉ አጣምሮ የመተካትና ሪያል ማድሪድን መልሶ ስትገነባ እንደ ዶሚኒክ ሳቦዝላይ አይነት ደግሞ የኳስ አርቲስቶችን መሀል ሜዳ ላይ ካመጣ የጎደለህን ሞላህ ማለት ነው። አንዱ አሁን ቫልቨርድ አይነት ተጫዋች ባይዘ ብሩኖንም ይፈልጋሉ እኮ። ግን ሳቦስ ላይ ቫልቨርድማ ዋናው ሞተር ዋናው ጠንካራ ሰራተኛ አሉ። ግን ይሄ ክሬቲቭ በተለይ ከጠንካራ ሰራተኞች የምትላቸው በተለይ ዲፌንሱ ላይ አግሬሲቭ የሆኑ ዲፌንሶች፣ ንቁ ተከላካዮች፣ ኳስ የሚችሉ ተከላካዮች ማምጣት አልቻለም። እሱ የሚያስማማው ነው። ግን በተለይ ክሬቲቭ ሚድፊልድ ላይ ክሬቲቭ ስራውን የሚሰሩት ኮከቦች በሪያል ማድሪድ በኩል የሉም ማለት ይቻላል። ወደ አርሰናል እንምጣ። አርሰናል ሳካን በ10 ቁጥር ቦታ ተጠቅመው ተመለከትን። ከዊጋን ጋር በነበረው ጨዋታ የመጀመሪያው አጋማሽ ላይ ባስቆጠራቸው 4 ጎሎች አሸንፎ ወጣ። ከጋብሪኤል ጄሱስ ጀርባን የጀመረው ሳካ እና በርካቶች ጨዋታውን ከተመለከቱ በኋላ በፕሪሚየር ሊጉም እንዲህ አይነት ነገሮችን ብንመለከት የሚል ሀሳብ አንስተዋል። እንዲሁም ደግሞ ስጋታቸውን ያስቀመጡ ዊጋን የፈቀደው አይነት ስፔስ የሚፈቅድ የፕሪሚየር ሊግ ቡድን የለም፣ ስለዚህ ሪስክ መውሰድ ይሆናል በፕሪሚየር ሊግ ጨዋታዎች ላይ የሚሉ ነገሮች አሉ። ግን ኦዴጋርድ ተጎድቷል፣ ከሃቫርስ ጉዳት ላይ ነው። ኤዜ በዊጋኑ ጨዋታ ማን ኦፍ ዘ ማች የሚያስብል ፐርፎርማንስ ቢኖረውም ግን መመለሱን እርግጠኛ ሆኖ መናገር አይቻልም። ግን ከማድረግ የሚችለውን ነገር ያሳየበት ጨዋታ ነበር። እነዚህ ሁሉ በሌሉበት ያልተሞከሩ ነገሮችን መሞከር አርሰናልን ከመገመት ያድነዋል የሚል ሀሳብ እንዲሰጥበት ያደረገ ሙከራ ነበር። እንዴት ታይዋለህ? ሳካ ወደ ቤስት 11 የመጣው ካላፊዮሪም ስለተጎዳ ነው። ላይን አፑ ላይ ካላፊዮሪ ነበረ፣ ከዛ ተጎዳ። ሳካ እንደገጠመው አይነት ማለት ነው ሲያማሙቅ ከአርቴታ ፕላን ቢ ጋር በጨዋታው ያንን ነው የተሞከረው። ለኔ ፍቅር ዊጋን መሆኑ ተጋጣሚው ሳይሆን አርቴታ ተጫዋቾች ኖሮህ ይሄ አጫወቱን ካልፈጠርክ ዊጋንም ሆነ የፕሪሚየር ሊግ ጠንካራ ተጋጣሚ አርሰናል የሚታወቅበት በፕሪሚየር ሊጉ አንድም ጨዋታ ላይ እንደ ዊጋን አልተጫወተም። በኦፕን ፕሌይ ፈቅዶ ስሩ ፓሶችን እየጣለ ኤዜ ቶፕ ኦፍ ዘ ማች ነበረ። ኤዜን ሌዚ ለማለት ዓለም ይፈጥናል መስሏል። ሌዚ በርግጥ በፕሪሚየር ሊግ ጨዋታዎች ላይ ከቶተናም ሃትሪክ በኋላ ከዛ ጫጉላ ጋር የቆመ ተጫዋች መስሏል። ግን ለኤዜ ምቹ የጨዋታ እንቅስቃሴና ሲስተም አለ ወይ በአርሰናል ውስጥ? በፕሪሚየር ሊጉ አያጠቃም እኮ አርሰናል ፍቅር፣ ድንገት ያገባባሃል። አታጠቃውም፣ ይቆማል፣ 3 ነጥብ ይዞ ይወጣል። የትንፍጩ ዱቄቱን አንጩ ደግሞ ያስፈልጋል። አርሰናል ከምንም በላይ ዋንጫ ስለሚፈልግ አርቴታም ልክ ነው። አንዳንዴ የራሱ የአርሰናል ተጋጣሚ ይመስላል። ግን አርሰናል ሪሶርስ እንዳለው ፍቅር መጫወት የሚችሉ ኳስን ነካክተው መጫወት የሚችሉ ወደ ጎል የሚወስዱ በቢልድ አፕ መሄድ የሚችሉ መስመሩን የሚጠቀሙ ዳይሬክት ኳሶችን ለአጥቂዎች መጣል የሚችሉ ዮከሬስ በዛ ጨዋታ ቢኖር ስንት ጎል ያገባል? እንደዚህ አይነት እድሎችን መፍጠር ቢቻል አርሰናል ሪሶርስ አለው። ኤዜም አለው፣ ኦዴጋርድም አለው፣ ሳካም አለው። ጉዳት ላይ ያሉትን ጭምር ልጠቅስ ፈልጌ ነው። ዴብዝ አለው ፍቅር
የማይፈቅደው አርቴታ ነው። የማይፈቅድበት ምክንያት ደግሞ ሜንታሊቲ ነው እንጂ ዊጋኑ ጨዋታ ላይ አንደኛው ሌሰን ነው። ትንሽ ደፈር ቢል በተለይ ደግሞ የመሃል ሰፋሪ በሆኑ ተጋጣሚዎቹ ላይ እንደዚህ አይነት የጨዋታ እንቅስቃሴ ቢያሳይ የቼልሲ ቪላ ጨዋታ ላይ አንዳንድ ካገባ በኋላ መልሶ ላቻው የሚጫወት ቡድን መሆኑ የአርቴታ ክፍተት ነው። 30 ደቂቃ ብሪጅ ላይ እኮ ላቻ ተጫውቷል። ቀድመ ካገባ በኋላ መልሰ ከፈራህ ልክ አይመጣምና ለኔ ኤዜ ለወቀሳው ምላሽ የሰጠ እድል ከተሰጠው የጨዋታ ሲስተም ከተፈጠረለት መንቀሳቀስ እንደሚችል እንደ 10 ቁጥር ማሳይቶ ነው። አርቴታ በአብዛኛው ፖዚሽናል ፕሌይ ነው። በፖዚሽን ብቻ ነው የምትጫወተው። አይፈቅድልም። ሳካ ጥግ ላይ ነው የሚጠብቀው ዋይድ፣ ከዛ ወደ ሴንተር ታስረ ነው የምትጫወተው። በዚህኛው ጨዋታ እንግዲህ አደገኛ በሚባለው የሜዳ ክፍል በተጋጣሚ ሜዳ ክፍል ላይ ብዙ ኳስ ለመንካት ችሏል። ቡካዮ ሳካ አሲስትም አድርጓል። ከመሃል ሜዳ ላይ ካሉ ተጫዋቾች ጋር ከሚድፊልደሮች ጋር ሊንክ በማድረግ የተሻለ ነገር አሳይቷል። እሱም ብለው የሚመጡ ተከላካዮችም ለሌሎች ቦታ እንዲከፍቱ የሚያደርግበትን ነገር አስመልክቷል። እናም አርሰናል ጥሩ ነገር አሳይቷል። እንግዲህ በፕሪሚየር ሊግ ቲሞች ሪሶርስ እንዳለ ፍቅር መሞከር አለብህ ነው ዋናው። ነገሮች ቁልፍ ካሉ የምትገመት ከሆንክ ያለህን ሪሶርስ በተለያየ አማራጭ መሞከር አለብህ የሚለውን ነገር አሳይቷል። ራሱ ሚኬል አርቴታም ተጫዋቾቼ ለማንኛውም ፖዚሽን ለማንኛውም ሚና እንዲዘጋጁ ሊነግራቸዋለሁ ብሏል። ይሄ ግን በሜዳ ላይ ብዙ ተመልክተነው አናውቅም። እንዲህ አይነት ለወጥ ያሉ ነገሮችን ከአርቴታ ደጋግማ አትመለከትም። አሉ ተጫዋቾች እንደ ሉዊስ ኬሊ አይነት ተጫዋቾች፣ ካላፊዮሪ አይነት ተጫዋቾች ወደ ሴንተር እየገቡ ኢምፕሮቫይዝ የሚያደርጉት ነገር አለ። ግን ሳካን በእንዲህ አይነት ደረጃ በፊት ሲጀምር አካባቢ ነበር ሲመጣ አካባቢ ሳካ ወደ ሜን ቲሙ ሲመጣ ፔፔ እየተጫወተ አርሰናል ውስጥ ፔፔ በቀይ መስመር ይጫወት ስለነበር ሳካ እንዲህ አይነት ሚናዎችን ይወጣ ነበር። ከቅርብ ጊዜያት ወዲህ ግን ሳካን የምናውቀው መስመሩ ላይ ከመስመሩ ይገባል። ተጋጣሚዎችም ሳካ የት እንደሚቆም ያውቃሉ። ፕሬዲክትድ ይሆናል። ስለዚህ እስኪ የምንመለከተው ይሆናል በቀጣይ ጨዋታዎች ላይ። ኗኔሪ ከሊድስ በነበረው ጨዋታ ኤምሬትስን ያየው ጨዋታ አንዱ የአርሰናል ፍቅር በዚህ ሲዝን ኦዴጋርድ ጉዳት ምክንያት ኗኔሪ እንደ ሚድፊልድ እኮ ተጫውቶ 5-0 አሸንፏል። አርሰናል መሞከር አለ፣ ሪሶርስ አለው። አርሰናል ከተራራው ጫፍ ለመድረስ ፍቅር አሁን ዙቢሜንዲ ራይስካ ኤዜን ደግሞ በእንደዛ አይነት ነጻነት ሰጠ። ከአርሰናል ሜዳ ኳስ ተቀብሎ በነጻነት መልሶ እየሰጠ አብሮ ዙቢሜንዲን የሚያግዘው ሆኖ ከራይስ ተጋርሎ ጋር ወደፊት ተደጋጋሚ ኳሶችን በቢውልድ አፕ በኳስ ቁጥጥርና ፖዚሽን በኳስ ንክኪዎችና ቅብብል በልጦ ሜዳውን አርሰናል ለመፍጠር የሚያስችል ሪሶርስ አለ። ፈቃጁ ግን አርቴታ ነው፣ አለቃው ነው። ለማንኛውም ሐሙስ እንመለሳለን በሪቪው ፕሮግራማችን። ጋላታሳራይ ከዩቬንቱስ ምሽት 2:45፣ ሞናኮ ከፓሪስ ሰን ዠርመን፣ ቤኔፊካ ከሪያል ማድሪድ፣ ቦሩሲያ ዶርትመንድ ከአታላንታ እንደዚሁ 5 ሰዓት ላይ ይደረጋሉ ጨዋታዎች። ነገ በፕሪሚየር ሊጉ ወልቭስ አርሰናልን ያስተናግዳል በሜዳው። ቻምፒየንስ ሊግ ላይ ደግሞ ካራባክ ከኒውካስል ዩናይትድ፣ ቦዶ ግሊምት ከኢንተር፣ ክለብ ብሩግ ከአትሌቲኮ ማድሪድ፣ ኦሎምፒያኮስ ከባየር ሊቨርኩሰን ጨዋታቸውን ያከናውናሉ። የማንቸስተር ዘረኛው ጠንቋይ ሰር ጂም ራትክሊፍ ለምን ረሳቸው ብዬ ነው። ያው ብላክ ስትሪመንስ ላይ በደንብ መነሳት አለባቸው። ለምን መሰለ ባለፈው ሳምንት ነው የተናገሩት። በእርግጥ ፈጥነው ይቅርታ ጠይቀዋል። እንመጣበታለን ፍቅር በተራ ወደ ቻምፒየንስ ሊግ ደን ግን እንደው እንደ መንደርደሪያ የማንቸስተር ዩናይትዱ ዘረኛው ጠንቋይ ሰር ጂም ራትክሊፍ አመለጣቸውና ዛረጡ ፍቅር። በተለይ ሀገራቸው ዩኬ ዩናይትድ ኪንግደም እንግሊዝ በስደተኞች ቅኝ እንደተገዛች ተናገሩ። ባለፈው ሳምንት በጣም ስደተኛ በዝቷል አሉ። ጣጣ ወደ ዩናይትድ መጥቷል ፍቅር። አሁን ግሌዘሮች 27.1% ድርሻቸውን ጭምር ቢሸጡ ይመርጣሉ። አዲዳስ ፈጥነው ይቅርታ ካልጠየቁ ብሎ ወዲያው መግለጫ አውጥቶ ሰውየውም ይቅርታ ጠይቀዋል፣ አስተባብሏል። የአርሰናል ደጋፊ እንደሆኑ ይታመናሉ። የእንግሊዙ ጠቅላይ ሚኒስትር ስታርመር ተቀባይነት የሌለው በሚል ይቅርታ ምን እንዲጠይቁ ጫና አሳድረው ነበር። ሰውየውም ይቅርታ ጠይቀዋል። ከ2/3 በላይ በማንቸስተር ዩናይትድ የሚገኙ ተጫዋቾች እንዳለ ስደተኞች ናቸው ፍቅር። ከተለያዩ የዓለማችን ክፍሎች የመጡ ናቸው። ኦማር ብራዳ ዋና ስራ አስፈጻሚያቸው ራሱ የዘር ሀረጉ ከሞሮኮ ነው የሚመዘዘው ፍቅር። እንግሊዝ በስደተኞች ቅኝ ተገዝታለች አሉ።
አንዴ ከተናገርክ በኋላ 40 ጊዜ ይቅርታ ብትጠይቅ ያው ውስጥ ያለውን ነገር ነው ሪፍሌክት ያረከው። ከዛ ጫናው ሲመጣበት ዝም ብሎ በዚህ ማለት ነው። ይሄ ያዚህ ዓለም አቋም የሌላቸው ሰዎች አንዱ መታያ ነው። ነገር ግን ፌብሩዋሪ ላይ ጃክ ጆንሰን፣ ይርነቃቸው፣ ቦብ ማርሌ፣ ማዲባ ከሂትለር የተፋጠጠው ያ ሳተና ሉሙምባ የዛሬ ሳምንት በጣም ገራሚ ታሪክ ቪኒሲየስን ጄሶንስን ጨምሮ ማለት ነው የሉሙምባ ታሪክ፣ ቪኒሲየስ ፍቅር፣ ጆርጅ ፍሎይድን፣ ብላክ ኢዜ ከለር፣ ዛሬ ደግሞ ዩዜፒዮና ማይክል ጆርዳንን የትም የሉም። እንደነዚህ አይነት ፕሮግራሞች እንቀጥላለን። ፌብሩዋሪ ላይ እንደጠቀስከው ፍቅር፣ ኤል ግራንዴ፣ አበበ ቢቂላ፣ አድዋና ስፖርት፣ ታይገር ውድስ፣ እነ ማይክ ታይሰንን፣ አይረን ማይክ፣ በተለይ ያየላትናሽና ጆርጅ ዱኳስ አሻራ፣ የጥቁርና ነጭ በጎቹ ታሪክ ፍቅር ከአርበኛው ክለብ ቅዱስ ጊዮርጊስ ጋር እነ ሴሪናን ጨምሮ እናነሳለን። ግን ብላክ ኢዜ ከለር አሁንም ድረስ አለ። ይኸው የዓለማችን ገናናው ክለብ የእግር ኳስ ቴክኒካዊ ጉዳዮችን እንዲመሩ ነው የመጡት። ከ2 ዓመት በፊት ነው የመጡት። ጋብሮቭ ናቸው ፍቅር በጣም ገብጋባ ናቸው ይባላሉ። ከዩናይትድ ለማትረፍ ነው እንጂ ማንቸስተር ዩናይትድን ውጤታማ ላለማድረግ እንደመጡ ከግሌዘሮች የባሱ እንደሆኑ ያለፉት 2 ዓመታት ከመልካም ስራቸው ያጠፉት ይበልጣል። ከዚህም በላይ ግን አሁን ደግሞ በዩናይትድ 2/3 የሚሆኑ ተጫዋቾች እንዳለ ከአፍሪካ ከተለያዩ የዓለማችን ክፍሎች የመጡ ጥቁሮች ናቸው ፍቅር የሚያስተዳድሩት ክለብ ላይ በቅኝ ግዛት እንግሊዝ ተወራለች በጥቁሮች በስደተኞች ማለታቸው ቶታሊ ዩናይትድ ላይ ጣጣ ይዞ መጥቷል ፍቅር። አንዴም ታስታውሳለህ ባስኬትቦል ላይ እንደውም ዛሬም ባስኬትቦልን አንስተናል። ማይክል ጆርዳን፣ ዶናልድ ስተርሊንግ የሚባሉ የሎስ አንጀለስ ክሊፐርስ ኃላፊ እንደዚሁ የተቀረጸ ኦዲዮ ስለ ጥቁር ህዝቦች ነው ስለ ተጫዋቾችም ጭምር አይደለም ስለ ጥቁር ህዝቦች በጣም ዘረኛ አስተያየት ተናግረው ከኃላፊነታቸው ወርደው እሳቸውም ከፍተኛ ቅጣት ተላልፎባቸው እንደነበር እናስታውሳለን። ጆሴፍ ሴፕላተር በአንድ ወቅት እንደዚህ አይነት ንግግር መናገራቸው ይታወሳል። በቃ ሜዳ ውስጥ የሚፈጠር ነገር ሜዳ ውስጥ በመጨባበጥ ማለቅ አለበት። ሬሲዝም ቢፈጠር በቃ ተጨባብጣ ሊታልፈው የምትችለው ችግር ነው ብለው የፊፋ ዋናው ሰው እንደዚህ አይነት ነገሮችን የተናገሩበት ቀለል አድርገው የገለጹበት አጋጣሚ። አሁን ደግሞ እንግዲህ ነገሮች እያንዳንዷ ነገር ወደ ሚዲያ የመምጣቷ ነገር በጣም ቀላል የሆነበት ዘመን ነው። ፍሬም አንድ ነገር አይደለም ዘረኝነትን ያህል ነገር ይቅርና በቆዳ ቀለም በማንነት በመጣበት አካባቢ የሚሰነዘሩ ነገሮች ጉዳታቸው በጣም ከፍተኛ ነው። የሚነኩት ሰው በጣም ከፍተኛ ነው። አይታል ቼልሲ ከማጋር ነው የተጫወተው። አሁን ከሃል ሲቲ ጋር የተጫወተው አይደል? ትንንሽ የሃል ሲቲ ተጫዋቾች ህፃናት ልጆች ቁጭ ብለው ይጠብቋቸዋል ተጫዋቾችን። የቼልሲ ተጫዋቾች ከባስ ይወርዳሉ በተናሉ እየገቡ አንድ ተጫዋች አይጨብጣቸውም ህፃናቱን። አይተህ ከሆነ ልጆቹ ቁልጭ ይላሉ ለመጨበጥ። እግር ኳስ ላይ ሁሌ የሚደረግ ነገር ነው። ህፃናት ይደረደራሉ። ትልልቅ ተጫዋቾችን በዛ ሰዓት በዛ ሞመንት መጨበጥ ማግኘት ይፈልጋሉ። ተጫዋቾችም ኢንስፓየር አድርጓቸው ያልፋሉ። ይሄ የተለመደ ጀስቸር ነው እና ባለፈው የኤፍኤ ካፕ 4ኛ ዙር ጨዋታ ላይ ካሜራዎች በሙሉ ህፃናቱን ያሳያሉ። አንድ ተጫዋች ከጃው ፔድሮ ጀምራ አምበሉ ሪስ ጄምስ ማንም ተጫዋች ልጆቹ ላይ ያያቸው ዴላፕ መጨረሻ ላይ ይመጣና ወደ ህፃናቱ ይሄዳል። ግን አሁን በቃ ህፃናቱ ሊጨብጣቸው ነው ብለህ ስታስብ ከህፃናቱ ጀርባ ያለ አንድ ሰው የሚያውቀውን ሰው ጨብጦ ይመለሳልና ከዛ በኋላ በሙሉ ከጨዋታው በፊት ቼልሲ እንዴት እንደተወቀሰ ተጫዋቾቹ እንዴት እንደተወቀሱ ሶሻል ሚዲያው ላይ እንዴት እናንተ ኳስ ከመምታት ውጭ ምንድነው ይሄን ያህል በዓለም ላይ ያደረጋችሁት ነገር ምን አለ ብትጨብጧቸው የሚል ከፍተኛ ቁጣ ወደ 4 ሚሊዮን ህዝብ የተከታተለው ፍሬም ተቃውሞ አይደለም። አንዳንዴ ከፍ ያሉ ነገሮች ይቅሩና እና ሰር ጂም ራትክሊፍ ዩናይትድ ብራንድ ነው፣ ትልልቅ ብራንዶች አሉት። ራሱ ደግሞ በዓለም ላይ እንደ ትልቅ ብራንድ የተሸጠ ክለብ ነው። ብዙ ደጋፊዎቹ እንግሊዝ ውስጥ ያሉ አይደሉም። ዩናይትድ በዓለም ላይ በጣም በብዙዎች የሚደገፍ ነው ስትለው ኤዥያ፣ አፍሪካ ምናምን የምትለው ሌሎችም አህጉራት ላይ ሄደ አውሮፓ የምትለው አህጉር ላይ ኢቭን ከእንግሊዝ ወጥተህ ላቲን ውስጥ የትኛው አህጉር ላይ በመታየቱ በእግር ኳስ ምክንያት እዚህ የደረሰ ክለብ ዩናይትድ በራሱ ንፍቀ ክበብ ብቻ ዩናይትድ የሆነ ክለብ አይደለም። ይሄንን ስታይ ግን
እዚህ ያደረሱትን ዩናይትድን በዓለም ላይ ኢምፓክት እንዲኖር ያደረጉትን የተለያዩ ዓለም ህዝቦችን በዚህ ልክ መዝለፍ በጣም አሳፋሪ ነውና ትንሽ ቆይቷል ግን በዚህ በብላክ ሂስትሪ መንዝ መንደርደሪያ መሆኑ ተገቢ ነው። አዎ ባለፈው ሳምንት ነው የተናገሩት። ሐሳቡ ግን እስካሁን ድረስ አለ። ያውም ግሌዘሮች ድርሻቸውን ጭምር እንዲሸጡ የመፈለግ ነገር አለ። እሳቸው ደግሞ ራሳቸው ራክትሊፍ ማለት ነው ያው ኤለን መስክ ጭምር እንደው ዩናይትድ ነጻ ቢያወጣ ያሉ ነው። ዳይሬክትሊም ኢንዳይሬክትሊም የመጡት ሰውየው ለማትረፍ ነው ፍቅር። ማንቸስተር ቤት ግን በጣም ለአመታት ከግሌዘሮች ጋር የቆየ ፈተና አለ። እሳት ላይ ነው የተጣዱት እና የሚናገሩትን አሁን የሚያውቁ አይደሉም። 58 ሚሊዮን አካባቢ ነው እንግሊዝ ህዝብ አሁን ወደ 70 እየተጠጋ ነውና ይሄ ቁጥሩ መጨመሩ በጣም እንግዲህ አስበው በጥቁሮች በተለይ ጥቁርነትን እስካሁን ድረስ ይሄ ከ60-70 አመታት በፊት አይ ሃቭ ኤ ድሪም ብሎ ማርቲን ሉተር ኪንግ ዶክተር ማርቲን ሉተር ኪንግ ሲጀምር ፍቅር ሁሉም የሰው ዘሮች የሰው ልጆች እኩል ናቸው በሚል አስተሳሰብ ነው እንግዲህ የካቲት በጣም የሚታወሰው አይደለ ትልቁ የጥቁር ህዝቦች ኩራት የሆነው በዓለም አድዋ የጀግንነት የከፍታ የሀገር መውደድ ጥግ ነው ፍቅር ያ ለኢትዮጵያውያን ብቻ ሳይሆን ለአፍሪካውያንና ለጥቁር ህዝቦች ሁሉ ታላቁ ኩራት ነው። ትውልድ በዘመን ቅብብል አሻራ ደግሞ የራሱን አድዋ እየፈጠረ መሄድ መቻል አለበት ለእናት ሀገሩ ለመታወስ። ነገር ግን ዶናልድ ትራምፕ እንደዚሁ ከአሜሪካ የእግር ኳስ ተጫዋቾች ጋር ያላቸው ፍጥጫን ታስታውሳለህ ፍቅር። ዶናልድ ስተርሊንግ እንደዚሁ ታስታውሳለህ። የራሳቸው የትራምፕ ፍሬንድ ናቸው። የእድሜያቸው ከ75 በላይ የሆኑት በጣም አቀንቃኝ የሆኑ ነጮች አሉ ፍቅር አሁን ድረስ በውስጣቸው ጥቁርነትን የሚጠሉ እና አንዳንዴ ያመልጣቸዋል። በቃ ዩናይትድንም ያህል ገናና ክለብ እየመራህ በዚህ ክለብ ላይ በዚህ ጨካኝ የሚባሉ ውሳኔዎችን እያስተላለፍክ ማንቸስተር ዩናይትድ ውስጥ ራሱ 2/3 የሚሆነው ተጫዋቾቹ ጋር ብቻ ነው እኮ ፍቅር። አዲዳስ በብርሃን ፍጥነት ነው ይቅርታ እንዲሉ አለበለዚያ ኮንትራቱን እንደሚያቋርጥ ማስጠንቀቂያ ያወጣው። እሳቸውም ደንግጠው ነው ይቅርታ የጠየቁት። በጫናም በለው ይቅርታ የጠየቁት የእንግሊዙ ጠቅላይ ሚኒስትር ጭምር ተቀባይነት እንደሌለውና ይቅርታ እንዲጠይቁ ስታርመር ፍቅር። ያንን ተከትሎ እንግዲህ አሁን ብላክ ሂስትሪ ላይ በተለይ ከዩናይትድ ተጫዋቾች የሚኖራቸው አሶሲዬሽንን ተመልከተው። በቀጣይ ራሱ የዩናይትድ ተጫዋቾች እንዴት ነው የሚመለከቷቸው? የማንቸስተር ዩናይትድ በአራቱም የዓለማችን አቅጣጫዎች ላይ ለዩናይትድ ከፍታ ለዛሬ ማንነት ከፍ ያለውን አሻራ የፈጸሙ ጥቁር ተጫዋቾች፣ ስደተኛ ተጫዋቾች፣ በጣም እልፍ ደጋፊዎች፣ ስፖንሰሮች በተለያዩ ሪጅናል ላይ የሚገኙ ይሄንን ላስታየው ለግሌዘሮች ራክትሊፍ ከመጡ በኋላ ባለፉት 2 አመታት የሰሩት መልካም ነገር በጣም ጥቂት ነው። ዩናይትድ ላይ የወሰኗቸው ነገሮች የክለቡ ቁልቁለት ዋና ምልክቱ ነው። ከግሌዘሮች የባሱት ሆነዋል። ያ ሳያንስ ደግሞ ከስደተኞች ጋር የተያዘ የሰጡት አስተያየት ፍቅር የሚበርድ እንዳልሆነ ነው እነ ጋርዲያን ጨምሮ የተለያዩ ሀሳቦች ይሰጡ ያገኙት። በቀጥታ ማንቸስተር ዩናይትድ ላይ የሚመጣ ጣጣ እንደሆነ ነው የተናገሩ የሚገኙት። እናስታውሳቸው ብዬ ነው ከፌብሩዋሪ ጋር። አሁን እንግዲህ ትግሉ ቀጥሏል። ኪክ አውት ዩናይትድ ኪንግደም ውስጥ ያለ ዘረኝነት ላይ የሚሰራ ለረጅም ጊዜ የቆየ ኦርጋናይዜሽን ነው። ፊፋ ሴይ ኖ ቱ ሬሲዝም የሚል ካምፔን አለው። ሁልጊዜ ትልልቅ ውድድሮች በሚከናወኑበት ሰዓት በተለይ የዓለም ዋንጫ እና ትልልቅ ውድድሮች በሚከናወኑበት ሰዓት ጀስቸሮች ከእንዲህ አይነት ነገሮችን የመቃወም ድርጊቶች ይከናወናሉ። እንደውም የሆነ ወቅት ላይ ሁሉም ተጫዋቾች ተንበርክከው አንተሞች መዝሙሮች እስኪሰሙ ድረስ እነዛን ነገሮች የሚያደርጉበትን አጋጣሚ እናስታውስ ነበር። ከየሬሲዝም አንተም እነዚህ ሁሉ ነገሮች ግን አላስቆሙትም። ግን ምንድነው የምታደርገው? በስራ ማሳመን ነው። አሁን እኛ በፕሮዳክሽኖቻችንን የስንሰራ አይደለም አሁን ባለው ጊዜ ይቅርና ብዙ ነገሮች ታልፈዋል። ጃክ ጆንሰን በነበሩበት ዘመን ላይ ከ100 ዓመት ከ20,000 የሬኖ ኔቫዳ ደጋፊዎች ፊት አንድ ጥቁር ብቻ ነው የነበረው። መግባት አይቻልም። አሰልጣኙ ነጭ መሆን አይችልም። መወዳደር ብቻ ነው የሚችለው ያለ ሽልማት። 20,000 ደጋፊዎች ገብተዋል። 20,000 ነጮች ናቸው። በዛ መሀል ያሸነፉት ጥቁር እንደ ሰው አይቆጠርም ማለት ነው። 20,000 በሙሉ ሚዲያውን ትተህ ምናምን ማለት ነው። በዛ መሀል ያሸነፈው ጃክ ጆንሰን እና እንደዛ ብሬክ አድርገው ወጡ። በስራ ማሸነፍ ነው። እግር ኳስ ላይ አንዳንዴ የዘረኝነት ድርጊቶችን እኮ ስቴዲየም ውስጥ መታየው እነዛን ተጫዋቾች መቋቋም ያለ መቻል ምልክት ነው። በቃ በእነሱ ተደጋግሞ መቀጣት
ምልክት ነው። ቴሪ ሄንሪ አንድ ያደረገውን ነገር ታስታውሳለህ አይደል? ትንሽ ጨምሩበት ብሎ ጆሮውን ይዞ ወደ ደጋፊዎቹ ሄደበት አይሰማም ብሎ ተጫዋቾች የሚቀጡት በስራቸው ነው። ያው አራጉኔዝ ካስታወስክ እኮ ነፍሱን ይማረውና የአርሰናሉ ስፔናዊ ተጫዋች በመኪና አደጋ ይሞተው ሆዜ አንቶኒዮ ሬስ በስፔን ብሔራዊ ቡድን ነው አንተ አሁን ከዛ ከአርሰናል ጓደኛ ከዛ ጥቁር ታንሳለህ ያሉት የስፔን ብሔራዊ ቡድን አሰልጣኝ ናቸው። እሳቸው ሚራክትሊፍ ኩያ ናቸው። እድሜያቸው ከ75 በላይ የሆኑት ናቸው። እንዲሚዘባርቁት ፍቅር አቀንቃኝ ይሄ በቃ ዘረኝነቱን በደማቸው ይወረሱና አንተ ከዛ የአርሰናል ጥቁር ታንሳለህ በስፔን ብሔራዊ ቡድን ልምምድ ማዕከል ነው። ኦንሪ ያንን ተከትሎ ነበር ሪያክት ያደረገውና በደንብ አለ የሚቀጥል ነው ፍቅር ለኔ የማንቸስተር ዘረኛው ጠንቋይ ሰር ጂም ራትክሊፍ ስል እንዴት ጠንቋይ ትላላችኋል የሚሉ አስተያየቶች አየውና ከጠንቋይም በላይ ናቸው። ለማንኛውም ዩሮፓ ቻምፒየን እሳቸው እንኳን አላፈሩም። ይህን ሁላ ማህበረሰብ በዛ ሌቭል ፍቅር ጠንቋይማ ሲያንሳቸው ነው። አስተያየት አለ። አይ ጠንቋይ ቢወድ ተግባር ከሆነ እንግዲህ አለው ያው ዩናይትድ ላይ ያለው ልጅ መጠየቅ ነው። አው ጁጁ አብራችሁን ስለቆያችሁ ከልብ እናመሰግናለን። የዝግጅታችን አጋሮች ሆኑትን የኢትዮጵያ መድን ድርጅት፣ አቢሲኒያ ባንክ፣ ባቢ ስፔሻሊቲ የጥርስ ሕክምና፣ ዊና ጁስ እና ሳፋሪኮምን ከልብ እናመሰግናለን። ቆንጂት ለቴክኒኩ ለቆይታሽ ምስጋናችን ከፍ ያለ ነው። ትሪቡን ተጠናቀቀ። መልካም ነገሮች ሁሉ ለሀገራችንና ሕዝቧ ይሁን። በተወዳጁ ጣቢያችን ብስራት ኤፍኤም 101.1